አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ጠፋሁኛ ግን በጣም ታመሜ ነበረ። ከሞት ነው የተረፍኩት። ወላሂ ነው የምላችሁ። በጣም ከባድ ህመምና ይሄንን ቪዲዮ ዝም ብዬ ቀርጬው ነው እንጂ እያወራሁበት አልነበረም በሰዓቱ። አሁን ነው ሪከርድ ያደረኩበት። ግን ይሄን ህመም እኔ ምን ላይ እንደነበርኩ ስለማውቀው እንግዲህ ቪዲዮ ይሄንን ማስኪ ሞትም ቢሆን እኮ ይሄው ራስ ብዬ ነው ቪዲዮ ያነሳሁትና በጣም አሞኝ ነበረ። በጣም ከመነግራችሁ በላይ ከቁጥጥር ውጭ የሆነ ህመም እንዴት ነው እና እዚህ ጋር ማስታገሻ 2 ቀን ነው የወሰድኩትና በማስታገሻ ነበር ያለሁት። ግን ምንም ልቋቋመው አልቻልኩም። ማስታገሻው ሲለቀኝ መልሶ ወደ ነበረው ህመሜ ይመልሰኛልና በጣም አሞኝ ነበረ። እንደምታዩት በቃ እብድ እንዴት ነው እበጅ የሚል ህመማማቸው ያውቃል። እበዱ የሚል በቃ አይምሯችሁ እንድሳት የሚያደርግ ማለት ነው። ብቀመጥ ብነሳ ብሄድ በቃ ምንም በቃ አረፍ ብላችሁ ማትሉት ማታሳልፉት ህመም እና ከባድ ነበረ በሰዓቱ። በጣም ከባድ ጊዜ ያሳለፍኩኝ። ግን አልሐምዱሊላህ አላህ ተፈተና ይባልም አይደለ። ግን ቢሆንም ደግሞ ያው በጣም አሞኝ ነበረ። በቃ ምን እንደማረግ በቃ ከባድ ህመም ነው ለኔ። ይሄ እንደዚህ አይነት ህመም አጋጥሞኝ አያውቅም። ራስ ምታት ምንም ያማል። ግን ይሄ ከምትቆጣጠሩት ውጭ በቃ ራሳችሁን ሳቱ የሚያስት ህመም የለም። ልክ እንደዛ ነውና ያመመኝ ደግሞ ጥርሴን ነበረ። የጥርስ ህመም ከባድ ነው እና እዚህ ጋር ሐኪም ቤት አልሄድኩም መጀመሪያ። ግን ሐኪም ቤት ለመሄድ እያሰብኩ ነው። ግን 2 ቀን ሲያማኝ ማስታገሻ እየወሰድኩኝ ዝም ብዬ የሚሻለኝ ነበር የመሰለኝ። እና እኔ ደግሞ ብዙ ጊዜ ጣፋጭም አልበላም ምንም እንትን ስለማልል ጥርሴ ይጎዳል ብዬ በጭራሽ አልገመትኩም። እና ከወደ ኋላ ላይ ጥርሴን ግን አፌን ከፍቼ ሳየው ጥቁር ብሏል። የተቦረቦረ ምናምን ቦታ ነው። ግን በቃ ከሰል እንዴት ነው አንድ ጥርሴ ከኋላ ያለው ጥርሴ እሱ ነው የሚያመኝና ከመጨረሻ ያለው ጥርስ ማለት ነው። እና ከባድ ህመም ነው የያዘኝ። ከባድ ህመም በቃ መቋቋም ማልችለው ህመም። እንዴት ነው በቃ ራሴን አካደሁ የለበስኩትን ልብስ አወልቃለሁኝ። በቃ እንደውም እዚህ ጋር የቀረጽኩላችሁ ሻል እንደው ደህና ሳገግም ነው እንጂ በጣም ኃይለኛ ህመም ላይ በቃ መቋቋም አልችልም ነበርና ለማንኛውም ይሄን ሁሉ ስቃይ ያሳለፍኩኝ። ከዛ በኋላ ግን እንደዚህ ሁኜ መቆየት ስላልቻልኩኝ ግዴታ የጥርስ ሐኪም ጋር መሄድ አለብኝ እና መታየት አለብኝ። ምክንያቱም ይሄን መቋቋም በጣም ከባድ ነው። ይሄን ህመም መቋቋም እና የጥርስ ሐኪም ቤት መሄድ አለብኝ ብዬ በስተመጨረሻ በማስታገሻ እስከመቼ ምክንያቱም ማስታገሻው ሲለቅ መልሶ ህመሙ ይመጣልና እዚህ ጋር ሐኪም ቤት እንደሄድኩኝ ማስታገሻ ተወጋሁኝ። ግዴታ ትንሽ ማገገም አለብኝ። በጣም አሞኝ ነበርና ማስታገሻውን ተወጋሁኝና እንደዚህ ስስቅስጫት የምታየኝ ማስታገሻው ደህና ያደርጋል እና ዶክተሩ እንዳየው መነቀል አለብሽ አለኝ። ጥርስሽ በጣም ጠቁሯልና ሌላውንም ጥርስ ስለሚያበላሸው ግዴታ መነቀል አለብሽ ያለኝ። ከዛ እኔ ደግሞ ጥርስ መነቀል ከባድ ነው፣ በዛ ላይ አልተነቃነቀም እኮ ምናምን ብዬ በቃ በጣም ስጋት ላይ ነበርኩኝና እንዴት ነው ጥርስ ማስነቀል። ከዛ ዶክተሩን አልኳችሁ በጥያቄ እንዴት ነው ያማል እንዴ ማደንዘዣ ተወጊያለሽ አለኝና አፌ ውስጥ ማደንዘዣ ተወግቼ ነው የሚነቀለው እንጂ እንደዚህ ቀላል አይሆንም። በእርግጥ ጥርስ መነቀል ከባድ ነው እና አስነቅዬ ማረፍ አለብኝ በቃ አልኩኝ። በነገራችን ላይ ፈሪ ያስፈራል፣ ግን ህመም ሲይዛችሁ እኔ ፈሪ ነኝ። እንደዚህ ማስነቀል እንደዚህ አይነት ነገር ፈራለሁኝ። ግን ህመሙ ጠንቶ ሲይዛችሁ ግዴታችሁን ማታደርጉት ነገር የለምና እዚህ ጋር ማደንዘዣ እየተወጋሁኝ ነው። ማደንዘዣው አፌ ውስጥ ላይ ስለሆነ ያው ጥርስ የሚነቀልበት ጥርስ ጋር ነው የሚወጋው እና አፌ ውስጥ ላይ ስለሆነ በቃ እንዴት እንዳታገለው ጥርሱን ራሱ ለመንቀል በጣም ነው የታገለውና እዚህ ጋር ማደንዘዣ እየተሰጠኝ ነው እንደምታዩት እና ውስጥ ላይ ነው አፌ ውስጥ ላይ ማደንዘዣው የሚወጋውና በጣም በቃ አፌን ከፍቻለሁ፣ ግን ውስጥ ላይ ስለሆነ እንዴት ብሎ ይድረስ መርፌው። በጣም እዚህ ጋር ታግለን 10 ጊዜ ሲመልሰኝ እንትን ሲለኝ ነው ከባድ ጊዜ ነው ያሳለፍኩት። አሁን ራሱ ቪዲዮን ሳይ በቃ ህመም ነው አይኔ ላይ የሚመጣው። ግን ላይ ተገላገያለሁ፣ ጥርሴን ማስነቀየዋለሁ። ግን ጥርስ ህመም ማስታገሻ ራሱ የለውም። እንደው ከባድ ነው ጥርስ ህመም።
እኔ ጥርሴን ሳያመኝ እንደዚህ ቢሉኝ አይገባኝም። በስተመጨረሻ የወለቀው ጥርስ ይሄን ይመስላል። እንደምታዩት ምን እንደሚያክል ደግሞ በአንድ ጎን እንዴት እንደተቆረ እና ጓደኞቼ ያን ሁሉ የገላገለ ትናንትና እንደዛ ሁኚ በቃ ከትናንት ወዲያና ትናንትና እኔ አልነበርኩም። በነገራችን ይሄ እብጠቱ የማደንዘዣው ነው እንጂ ህመሙ ትቶኛል አልሐምዱሊላህ። ግን እኔ በጣም በቃ ጥርስ ህመም ከባድ ህመም ነው። በነገራችን ላይ እኔ እንደዚህ ነው ብዬ መንገር ሁሉ እስከማልችል ድረስ በቃ ታማችሁ የሚያውቀው ሰው ነው የሚያውቀው ነገሩ። ዝም ብሎ አሁን ጥርሴና ሳያመኝ ጥርስ ህመም ከባድ ነው ቢሉ አይገባኝም ነበረ። ግን ታብሜ ተይዤ ስላየሁት እንዴት በቃ እንደ ጥርስ ህመም ከባድ ህመም የለም ማለት ከቁጥጥር ውጭ ነው የሚያረጋችሁ። እበዱ እኔ ትናንትና በቃ ኧረ እንደው ፈርቼ ነበረ። በቃ እብድ ነው የሚያረጋችሁ። እብድ በሉ ነው የሚላችሁ። በቃ የምታረጉትን አታውቁ፣ የምትሰሩትን አታውቁና ከተበላሸ ያው ማስወጣት ነው። እንግዲህ እኔ ብዙ ጣፋጭ ነገር መበላ ሰው አይደለም። ጣፋጭ ያክል ነው አልወድም። በፊትም ጀምሬ ጣፋጭ ነገር አልበላም። እንግዲህ ምን ሆኖ ነው ስል እንደውም ካያችሁ ጥቁር ብሏል። የመጨረሻ ጥርሴ ነውና ይሄ የመጨረሻ ጥርስ አብዛኛው ጊዜ ቀድሞ ይወጣል፣ ግን ምንድነው ዘግይቶ ነው የሚወጣው። 10ዎቹ እድሜ ምናምን 20ዎቹ እድሜ ውስጥ ነው የሚወጣው። ግን ቀድሞ የሚበላሸው ደግሞ እሱ ነው። የአበቃቀል ችግር ምናምን ይሆናል አሉኝ። ዞሮ ተገላገልኩኝ። ትልቁ ነገር ተገላገልኩኝ። እንደ ጥርስ ህመም ከባድ በሽታ የለም። ጥርሳችሁን ብቻ እኮ አይደለም የሚያማችሁ ከጥርሳችሁ ግብር ጥፍራችሁ፣ ከግብር ጥፍራችሁ ደግሞ እዚህ ራሳችሁ ላይ ምን አይነት ህመም እንዳለው ብቻ ጠይቁኝ። እና አልহামዱሊላህ መቼም አልহামዱሊላህ ነው የሚባለው። እና ምን እንደሚያክል ደግሞ ጥርሱ አይታችሁታል። አረዛዘሙ ያላ መቼም እንደው ካላህ በታች እነዚህ ሐኪሞች አሉ። እንደዛ ከባድ ነው ማለት በዚህ ህመም ውስጥ ሰው ብዙ ነው ጨው ያዥበት ይሉኛል፣ ምን ያዥበት ይሉኛል። ግን ምንም ነገር ይዤ በቃ ምንም ነገር መታገስ አትችሉም። በቃ ትግስታችሁን እንዴት ነው? አሁን ራሳችሁን ሲያማችሁ እኮ ወይ ተኝታችሁ አለፍ ይላሉ ምናምን። ራስ ምታትም ኃይለኛ ህመም ነው በነገራችን ላይ። ግን እንደው ከጥርስ ህመም ጋራ በቃ ፋታ አይሰጣችሁ፣ ፋታ ነው የማይሰጣችሁና እና በጣም አሞኝ ነበረ። ዛሬ ግን ነቅቻለሁ። ጥርሱም ተነቅሎ ወልቋል ሄዷል። እና ያው እንዲህ ነው። ለዛ ነው የጠፋው። ጥርሴን በጣም ታምሜ ነበረ እና አለሁኝ ከዚህ በኋላ አለሁ እያልኳችሁ ነው። ቪዲዮውን እስኪ ላይክ አድርጉና ምንድነው ለጥርስ ህመም እስቲ እናንተ ጥርሳችሁን የሚያማችሁ ሰዎች ምንድነው የምትጠቀሙ? ማስታገሻ ቶሎ በቃ እኔ 2 ቀን ማስታገሻ ተወጋሁ እጄ ማለት እንደዚህ የከፋ ህመም አይደለም ብዬ ጥርስ ህመሙ ማለት ነው። በማስታገሻው ሲለቀኝ ማስታገሻው እንዳለቀ በቃ ህመሙ ይጀምረኛል። ከዛ የመጨረሻ አማራጭ ጥርስ ቤት ሄጄ ማስነቀል ነው እና አስነቀልኩኝ። ምንም ሌላ ነገር ሊያድንልኝ ሊያስታግስልኝ ጨውም ይዤበት ሞክሬዋለሁ፣ ብዙ ነገር አድርጌያለሁኝ። ምንም ሊያስታግስልኝ አልቻለም። ያው መነቀሉ ብቻ ነው። እንደምታዩት ደግሞ እዚህ ጋር እንደዚህ ብያለሁ በአንድ በኩል እና ጓደኞቼ ይህን ይመስላል። ብቻ አላህ በበሽታ አይፈትነን። አልহামዱሊላህ ዋናው ነገር ጤና ነው። እዚህ በድር ላይ ስትኖሩ ሁሉም ነገር ያልፋል። ዋናው ነገር ግን ጤና፣ እናንተ ስትኖሩ ነው ሁሉም ነገር የሚኖረውና ይሄ ልላችሁ ነው ዛሬ የመጣሁት።